እንዴት ናችሁልኝ? እንኳን ደህና መጣችሁ። ዛሬ እንግዲህ እንደዚህ ፀጉሬን አንጨፍሬ የመጣሁበት ምክንያት ቀላል የሆኑ 3 የፀጉር ስታይሎችን ልሞክር ነው እና እነዚህ ማሳያችሁ የፀጉር ስታይሎች ለአጭርም፣ ለረጅምም፣ ለከርዳዳም፣ ለሉጫም ለሁሉም አይነት ፀጉርም የሆኑ ናቸው። ስለዚህ አብራችሁን ቆዩ። በመጀመሪያ የምንሞክረው የፀጉር ስታይል ይሄኛውን ነው። እስቲ አብረን እንሞክረው። እንደዚህ ፀጉራችንን እንደዚህ መሃል ለመሃል እንከፍላታለን መጀመሪያ። ከዛ ብዙም አይደለም የተከፈለው፣ በጣም ወደ ኋላ አይሄድም። ስለዚህ ትንሽዬ ብቻ ነው እንደዚህ የምንከፍላት። ከዛ ከዚች ጋር ትንሽዬ ፀጉር እንደዚህ እናወጣለን። ስናረጋለን እንደዚህ አድርገን ትንሽ ትስጭ ፀጉር መያዣ እንደዚህ እናስይዛታለን። በጣም ጥብቅ ማድረግ የለብንም እሺ። በነገራችን ላይ ፀጉር ማስያዣችንን ይጎዳብናል፣ ፀጉራችንን በጣም ቁርጥብጥ ያደርግብናል እና መጥፎ ነው በጣም። ከዛ አሁን ትንሽዬ ውሃ እንደዚህ ትንሽዬ ውሃ ወይ እዚች ላይ ትንሽዬ እንደዚህ ላያችን ላይ ሳለረች እናደርግበታለን። በውሃ ፋንታ በነገራችን ላይ ሮዝሜሪ እና የቅርንፉድ ውሃ ብናረግበት የበለጠ አሪፍ ነው። እኔ አሁን በዚህኛው ሳምንት ሰንፍ ያላዘጋጀውም እንጂ እሱን ነው ብናረግ። እንደውም ውሃ ትንሽ ፀጉራችንን ሊጎዳብን ስለሚችል እንደዚህ ስታይል ስናረግ ሁሉ ጊዜ የምናረግ ከሆነ ፀጉራችን ሊያደርቅብን ይችላል። የሮዝሜሪ ውሃ ግን በጣም በጣም አሪፍ ነው። አንደኛ ለፀጉራችን እድገት በጣም አሪፍ ነው። ከፊት ከፊቱ እንደኔ ደግሞ እንደዚህ ለተበጣጠሰባችሁ ሰዎች ደግሞ በጣም አሪፍ ነው። ስለዚህ በውሃ ፋንታ ሮዝሜሪ እና የቅርንፉድ ውሃ አሪፍ ነው ይላሉ። እሱን ማድረግ የበለጠ አሪፍ ነው ማለት ነው። እዛ የፊት ለፊቷን ፓርትም እንደዚህ በነገራችን ላይ እኔ የምጠቀመው ይሄኛው ነው። ካንቱ ሊቪንግ ኮንዲሽነር ፀጉሬን ለማለስለስ ከርል ለማድረግ በቃ እንዴት እንደምወደው ይሄን ፕሮዳክት ማለት ነው። እኔ ከሁሉም ሄር ፕሮዳክቶች ምረጪ ብባል እኔ ይሄንን ካንቱ ሊቪንግ ኮንዲሽነሩ ነው የምመርጠው ማለት ነው። ምንም አይነት ስፖንሰር ኖሮኝም ምናምን አለው እንደውም ቢኖረኝ ደስ ይለኛል። እንደውም ከካንቱ ስፖንሰር ባካችሁ አርጉኝ እና በሱ እንደዚህ አድርጌ ትንሽዬ ውሃ አረግና ቺፓርት እንደዚህ አረጋታለሁ። ቺፓርት እንደዚህ ከርል ለማድረግ ነው። አሁን የፊት ለፊቷን ከርል ለማድረግ ከዛ የኋላውንም እንጠቀምበታለን አሁን ገና። ከዛ የኋላውንም አርጥበን አይደል ትንሽዬ ብቻ ብዙ አይደለም እንደዚህ እንይዝና እንደዚህ እንዲተኛልን ብቻ ስለሚያለሰልስልን ፀጉራችንን ያስተኛልናል። በጣም አሪፍ ነው በነገራችን ላይ። ግን እንደዚህ ግን ከዛ በዚች ብሩሻችን ይዘን ቆንጆ እንዲሆን ስች ሰላክ እንደዚህ የኋላውን ፓርት ደግሞ እንደዚህ ጫፏን ብቻ እንደዚህ አድርገን ጫፏን ብቻ ነው ወደ ላይ ስለምናጥፈው ብዙ እንትን አይደለም። ጫፏን ብቻ እንደዚህ አጥበናታል። ፀጉራችንን እንደዚህ ቀስ ብለን ድጋሚ ትንሽ ቅድም ያስተካከለው እንዳይበላሽብን ትንሽ ለተፈታብኝ ትንሽ እንደዚህ ከፍ አድርገን እናስይዛታለን። ጠቅለል እናደርገውና እንደዚህ ትንሽ በሚመቸን እንደዚህ አይነት ፀጉር መያዣዎች አሉ አይደለ? እነዚህ ክላው ክሊፖች እንደዚህ አይነቶቹ ማለት ናቸው። በሚመቸን እናደርጋለን ማለት ነው። እነዚህ
እናደርጋታለን። ከዛ ቺኛው ማስተካከል እንደዚህ አለ መውጣት ማለት ነው። ከዛ ግን እስከምንወጣ ድረስ ፀጉራችንን እዚሁ ጥብቅ ብሎ እንዲቀርልን ልብሳችንን እስከምንለብስ ምናምን እስከምንዘጋጃጅ ድረስ ሻሻችንን እዚች ጋር ማንሰር ማለት ነው። እዚች ጋር በደንብ እንዲተኛለን ማለት ነው። ከዛ በኋላ ልንወጣ ስንል ማውለቅ። መጀመሪያው ሄር ስታይል ቀላል ይሄንን ይመስላል። አሁን ደግሞ ወደ ሁለተኛው እንሄዳለን። እኛውን እንፈታትና ከዛ በኋላ ወደ ኋላ ትንሽዬ እናበጥረዋለን። ያኛው እንደምታዩት ይሄንን ነው የሚመስለው ሁለተኛው ሄር ስታይል። ስለዚህ ፀጉራችንን እንደዚህ እንፈታውና ትንሽ ወደ ኋላ እናበጥረዋለን ማለት ነው። እንደዚህ እኔ ብዙ ጊዜ ይሄኛውን ሄር ስታይል ለማድረግ በጣም ነበር የምቸገረው። ምክንያቱም ከፊት ያለው ፀጉሬ እንዳልኳችሁ በጣም ነው የሚበጣጠሰውና አሁን እንደውም ይሻላል። የሮዝሜሪ ውሃም አሪፍ ነው። የሩዝ ውሃ በጣም አሪፍ ነው። እነሱ አይነት ነገሮችን ቆይ ቪዲዮ በደንብ እሰራለሁ በሱ ዙሪያ እያረኩ ነው። ግን ስቲል አሁንም ቢሆን አለኩም። አሁንም ቢሆን የተወጣጠሰ ነው። ግን እነሱ ነገሮች እየጠቀሙኝ ነው ያሉትና ለዚህኛው እንደዚህ ፀጉራችንን ካበጠርን በኋላ ወደፊት እንደዚህ እናጥተን እናስረዋለን። ወደፊት እንደዚህ ከመሀል አናታችን ራሱ ትንሽ ከፍ ቢል አሪፍ ነው። እንደዛ ሲሆን ነው የሚያምረው። ወደፊት አጥተን ሲጥና ሲዟል ከፊቱ ይሄኛው እንደዚህ ለጥ ሲል ሲሆን የሚያምረው በብሩሽ እንደዚህ እናበጥሯለን። ቅድም ውሃም ስላረኩበት ሊቪንግ ኮንዲሽነሩንም ስላረኩበት አሁን ብዙ አይፈልግብኝም ማለት ነው። ባላረግበትና ግን ደረቅ ቢሆን ኖሮ ቅድም እንዳረግነው ነው የምናረገው። ሊቪንግ ኮንዲሽነሩ እንደዚህ እናረጋለን። ወይም ደግሞ ጭቃ ቅባትም ይሆናል። በነገራችን ላይ ያው የዚህ ያህል ብዙም ባይሆንም ግን ጭቃ ቅባትም አሪፍ ነው። ጭቃ ቅባት ላይ ውሃ ትንሽ ወይም ደግሞ የሮዝሜሪ ውሃ ፀጉራችን እንዳይጎዳብን ውሃ የሮዝሜሪ ውሃ ትንሽ አድርገን እና ጭቃ ቅባት አድርገን ማስተኛት እንችላለን። ይሰራል። እሱም በነገራችን ላይ ይሆናል። ተልባም የሚጠቀሙ ሰዎች አሉ። እኔ ተጠቅሜ አላውቅም እንጂ ተልባም እኔ ራሱ እስቲ ሞክሯለሁ። ተልባም አሪፍ ነው ለማስተኛት፣ እንደዚህ ከርል ለማድረግ ለማስተኛትም እንደዚህ አሪፍ ነው ይላሉ። እና እሱን ነገሮችን መጠቀም ትችላላችሁ። በነገራችን ላይ ግዴታ ይሄንን መጠቀም አይኖርባችሁም። እንደዚህ ከኋላው እናበጥረዋለን በደንብ አድርገን ለጥ ሲል ስለሆነ የሚያምረው እናበጥረውና እዛ እንደዚህ በድጋሚ ፈተናት እንደዚህ አድርገን እንደዚህ እናስይዘዋለን በድጋሚ። ምክንያቱም አሁን ሳበጥረው የሚወጣ ፀጉር ይኖራል። እንደዚህ በደንብ ይሄ ስሊክ የሆነ ሉክ አይኖርም። ለፊት እንደዚህ አምጥተን እዚህ እናስይዘዋለን። እናስተካክልና ሌላውን እዛ ደግሞ እንጨርሳለን። ይሄኛው ፀጉር መያዣ ነው የምንጠቀመው አሁን። ከዛ ይሄኛው ፀጉር መያዣ አወቃችሁት? ይሄ ቦምቦሊኖ ነው ምናምን ነው ስሙ እና ይሄኛው የትኛው ሳይዝ እንደሆነ አላውቅም። በጣም ትልቁ አይመስለኝም፣ ብቻ ተለቅ ያለ ሳይዝ ነውና ለሁሉም ፀጉር የሚሆን ግን አለ። ለአጭር ፀጉርም የሚሆን ለረጅም ፀጉርም ብዙም ትንሽም ለሆነ ፀጉርና እሱን መርጣችሁ መግዛት ትችላላችሁ ማለት ነው። ትንሽ ቀየር እናድርገው ብዬ ነው አሁን ይሄኛውን የተጠቀምኩት እንጂ ልጅቷ ትንሽ ከላይ ፍሪዝ አድርጓለች። ግን ትንሽ ቀየር እናድርገውና እኛ ደግሞ እንደዚህ እናስይዘው። ፀጉራችንን ወደ ውስጥ እንደዚህ መክተት ነው። እንደዚህ አድርገን እንከተዋለን። እንዳይወድቅብን እንዳይፈታብን እንደዚህ ክሊፕ እንደዚህ በሱ ሴኪዩር እናደርገዋለን በደንብ እዚህ ማለት ነው እንዳይወጣብን። አሁን ይሄኛውን ሴኪዩር ካደረግነው ዘንዳ አሁን
እችኛዋን ማስተኛት አለብን ማለት ነው። ስለዚህ ትንሽዬ ውሃ እንደዚህ እሺ፣ ከዛ ትንሽዬ ሊቪንግ ኮንዲሽነር እንደዚህ እናደርጋለን። ማስተኛት ጭምብሩሻችንን እንይዝና በደንብ እናስተኛዋለን። እንዳልኳችሁ ይህ ፀጉር በጣም ነው የሚያስቸግረው ለዚህ ስታይል። አሁን እንደውም እግዚአብሔር ይመስገን ጥሩ ነው ያለው በጣም እንጂ በጣም አሁንም እየወጣቱ ፀጉሮች አሉ። መልሳችኋለን አብረን አባቱ እዚህ ከዛ ቤቢ ሄራችንን እናወጣለን። ብዙም አይደለም በነገራችን ላይ እኔ ቤቢ ሄር በጣም እንደዚህ ኤክሰስ የተጋነነ እንደዚህ ምናምን ሲሰሩ እኔ አልወድም። በቃ ብቻ በተፈጥሯችን ግን በራሱ ፀጉራችን ይመራናል። በነገራችን ላይ በጣም መሳብ አይጠበቅም። ምን ያሁን አንድ ቦታ ብቻ ነው የምወጣው ከዚች ጋር ብቻ ትንሽዬ እንደዚች አድርጌ ነው የማወጣው። በቃ ያው አለቀ። ሌላ ቦታ እንደዚህ ጋር ምናምን 3 ቦታ 4 ቦታ ነው ያላወጣው። ያው ሰው እንደ ምርጫው ነው። ግን ብዙም ሲበዛ እና ፌክ ሲመስል ደስ አይልም እና በራሳችን ፀጉር ራሱ ይመራናል። በሱ ላይ ትንሽ ይወስዳለን። ላይክ አርገናት ይሄው ይሄንን ይመስላል እንግዲህ ሁለተኛው ስታይል። ከዛ ግን ይሄኛው ሻሽ ይፈልጋል። በነገራችን ላይ ልክ እናረጋውና ሻሹን ከዛ በኋላ እንለብሳለን። ፊታችንን ምናምን ሞይስቸራይዝ አድርገን ምናምን ኩላችንን ምናምን እስከምንቀባት እስከምንዘጋጃጅ ድረስ እሱ ሻሹ በደንብ አድርገን ጥብቅ አድርገን ካስያዝነው በኋላ በደንብ እዛው ይይዝልናል ማለት ነው። ስለዚህ ሻሻችንን እናረጋለን ማለት ነው በደንብ እስከምንዘጋጃጅ ድረስ። ያው እቺ የወጣችሁ ፓርት ታያችኋለች። እሷ ሻሽ ስናረግበት ነው የምትስተካከለው። ስለዚህ ሁለተኛው ስታይል ይሄ ይወጣ ነው። ቆይ ቪም እናረግበታለን። ረስቼው ቪም እንደዚች ይወጣ ስለማታስቸግር እንደዚች አድርገን ቪም ወይም ደግሞ ክሊፕ አድርገን እንደዚህ እናስይዛታለን። እና አባታ ወዴት ነው የምትወጪው? ነይ ግቢ ብለን እናስገባታለን። እዚህ ጋር እንደዚህ እዚህም ሳይድ እንደዚህ አድርገን እናስገባታለን። ከዛ ሻሻችንን እንዳልኳችሁ እናደርጋለን። አለቀ። ሁለተኛው ሄር ስታይል ይህንን ይመስላል። እንዴት አያችሁት? አሁን ደግሞ ወደ ሶስተኛው ስታይል እንሄዳለን። እንደዚህ አድርገን ከፈታነው በኋላ ሶስተኛው ስታይል ደግሞ ይሄኛውን ይመስላል። እዚህ ጋር የምናየውን ነው የምንሰራው። እስቲ እንሞክረው። ቀጣልልም ማርኝ ነው ብላችሁ ሁሉ ነው የሚለው መጥቷል። በጣም ይሻላል እንዴ! አሪፍ አሁን አሪፍ ነው። ይዛታል ሰዎችና በጥራታን እንደዚህ ይሄ ነገር እኔ ምንም የመጣልኝ የመሰለኝ አይደለም። ብቻ ግን አሁን ምንም አይልም። የታያችሁ ሳላቅ ብዙ ቀጥ ያለ አልመሰለኝም። ግን የወሪት ኦኬ አትማች እንትን አይደለም። እዛ ለየብቻችሁ እንደዚህ እንከፍላችኋለን። ሶስት ቦታ እንደዚህ እኔ እንደዚህ መስራት ወዳለሁ፣ ደስ ይለኛል ማለት ነው። ከፊት ያለው እንዳልኳችሁ ፀጉሬ ከፊትም ስለሚበጣጠስ ለሱም በጣም ይጠቅመኛል እና እንደኔ እንደዚህ ከፊቱ የሚበጣጠስ ከሆነ ፀጉራችሁ ለብቻ እንደዚህ እየሰራችሁ ስታይል ማድረግ ትችላላችሁ። በነገራችን ላይ የሮዝሜሪ ውሃ ቅባት ምናምን ለብቻው እንደዚህ የቀባችሁት
እንደዚህ ስታይል ማድረግ ትችላላችሁ። ይሄ እንደውም ከፊት ከፊት ለሚበጣጠስብን በጣም በጣም አሪፍ አማራጭ ነው ይሄኛው። እንደዚህ ሰቀጣ የከየትኛው የመጣው ከዚህ ነው ከዚህ ነው ከዚህ እሺ ወደዚህ ነው ሳንስቆት ነው ሳንሻታለሁ። አሁን ግድ የላችሁም እንደዚህ ችኛዋና ስስ ነው በቃ እንደምታዩት ከፊት ከፊት ያለው ፀጉር የኔና አሁን እንደውም እንደዚህ ለመያዝ በቃ ጥሩ ነው፣ አሪፍ ነው። እንደዚህ እንሰራለን። ግን እንደዚህ ነው ያመጣቻት አይደል? ለብቻው ነው እንደዚህ ያመጣቻት እቺኛው። ስለዚህ ወደዚህ እንሰራታለን። እሷ ለብቻው ከዛ እዚህ ጋር እንደዚህ አይነት የፀጉር ጌጦች አሉ አይደል? እነዚህ አይነት ማንኛውም ኮስሞቲክስ ስቶሮች ውስጥ ወይ ምናምን ሁሉም ቦታ አሉ። እነዚህ ኮስሞቲክስ ስቶሮች ገብታችሁ ብትጠይቋቸው ታገኙታላችሁ። እንደነዚህ አይነቶቹ ማለት ናቸው። እነሱን እንደ ጌጥ እናደርግበታለን እንደዚህ እና ፀጉራችንን ያሳምሩልናል። እነዚህ በቃ ኪዩት ናቸው፣ ደስ ይላሉ። በሲልቨርም እንደዚህ በጎልደንም አላቸው እና ከምታረጉት አሁን ይሄ ጭራሽ አይሄድም። አሁን ሲልቨር ነው ያደረኩት እዚህ ጋር ግን ጀስት ለፀጉር ስታይሉ ያክል ግን እንደዚህ አድርገን ጎልድ ወይም ሲልቨር አንድ አይነት ተመሳሳይ እንደዚህ እናደርጋለን። አያችሁት እንዴት እንደሚያሳምሩ ማለት ነው። በጣም ቆንጆ ነው እንዴት እንደሚያምር። ከዛ ቺኛዋን እንፈታታለን። ከዛችኛው ቅድም አስተካክለናታል ግን ቺኛዋን ደግሞ እንደዚህ እናስተኛታለን። እንደዚህ በቡሩሽ አድርገን ቅድም ስላደረግንበት ኮንዲሽነሩ አሁንም አለ፣ ችግር የለውም አያስፈልገውም ብዙ። ቺኛዋንም እንደዚህ አድርገን እናስተኛትና ከዛችኛው እንደዚህ ድርም አድርገን እንደዚህ ቺኛዋን እዚች ጋር እንደዚህ አድርገን ማስይዛታለን። ትንሽ ውሃ ጫፏ ጋር ብቻ ሲሆነ ከርድ የምታስፈልገን እናደርጋለን። ትንሽ የሊቪንግ ኮንዲሽነር እንደዚች እንደዚህ ከዛ እንደ ቅድሙ አይነት እንደዚህ አይነት ክላው ክሊፖችኛ ወይም ይሄ ለብቻ እንደሚመቸን አይነት እንደዚህ አይነቱ ያሉን አይነት የምንፈልገው። እስቲ ዛሬችኛው እናርጋት፣ አበባዋን እናርጋት። እሷን እንደዚህ አድርገን ለማስይዛትና እቺን እንደዚህ በተን እናረጋታለን። በተንተን እንደዚህ ትንሽ ታሻን ነው የሚባለው። እንደዚህ እንደምታዩት ይሆናል ማለት ነው። እንደዚህ እንደምታዩት ቆንጆ ይሆናል። በቃ ሲደርቅ በራሱ ቡፍ ይላል። በጣም ቆንጆ ነው የሚሆነው ማለት ነው። እንዴት አያችሁት? እስቲ ሬት አድርጉት። 1 2 ወይስ 3? የትኛውን ወደዳችሁት? እኔ ይሄኛውን መሰለኝ አይ ቲንክ የወደድኩት።
እቺኛ ትንሽ እንደዚህ አመጣላኛለሽ ከፍ እናርጋት ብቻ ይሄኛውን ነው የወደድኩት እቺ ጌጣም ስላለች ምናምን እቺ ደግሞ ለፀጉራችንም ደግሞ ፕሮቴክቲቭ ስለሆነች እኔ እቺኛዋ ነች ማይ ፌቨራይት ማለት ነው ስለዚህ የእናንተ ደግሞ የትኛውን ወደዳችሁት ኮሜንት ላይ አሳውቁኝ በዚህ ፔጅ ላይ እንግዲህ የተለያዩ ቀለል ያሉ የሰልፍ ኬር የስታይሊንግ የሰልፍ ላቭ ሰልፍ ዲቨሎፕመንት ቪዲዮዎች ነው የምንነጋገረው የምንወያየው ቆንጆ በሆነ መልኩ ስለዚህ ይሄ ቪዲዮ ከተመቻችሁ ላይክ ማድረግ እንዳትረሱ እንደዚህ አይነት ቪዲዮዎች ደግሞ እንዲደርሳችሁ ሰብስክራይብ ማድረግ እንዳትረሱ ስለዚህ በሚቀጥለው ቪዲዮ ደግሞ ቆንጆ በሆነ ቪዲዮ እንገናኛለን እስከዛ ድረስ ሰላም ቆዩልኝ